ክብር ይሁን ክብር በላይ በሰማይ ዙፋኑ በታች በምድር ለእግዚአብሔር ክብር ይሁን ክብር ክብር ይሁን ክብር ክብር ይሁን ክብር ክብር ይሁን ክብር አባት ሆይ እናመሰግንሃለን በጌታ በኢየሱስ ስም ስለዚህ ምሽት ከፍ አደረግንህ ክብር ይሁንልህ ምስጋና ይሁንልህ እግዚአብሔር ሆይ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ተብሎ እንደተጻፈ በጌታ በኢየሱስ ስም እናመሰግንሃለን እስትንፋስ ስላለን እናመሰግንሃለን ምህረትህ ቸርነትህ ጸጋ በእኛ ላይ ስለበዛ እናመሰግንሃለን በጌታ በኢየሱስ ስም ክብር ከማደሪያ ወዳለህበት ስፍራ ምስጋናችን ይድረስ እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን አንተ ቸር ነህ ምህረትህ ለዘላለም ነው በጌታ በኢየሱስ ስም ክብር ላንተ ይሁን ክብር ላንተ ይሁን ምስጋናና አምልኮ ላንተ ይሁን ውዳሴ ላንተ ይሁን እስቲ በእልልታ በጭብጨባ ጌታን አክብሩ በደም ሃሌሉያ ፕሬዝ ጋር እንቀመጣለን በያለንበት እግዚአብሔር ያምላካችን መንፈስ በመካከላችን አለ የጌታ ህልውና በመካከላችን አለ ዋው what a powerful worship እግዚአብሔር በአምልኮ ውስጥ መንፈስ ቅዱስ ያገለገለን ነበር ጌታ ይባረክ ደህና ናችሁ ሁላችሁም ሰላም ነው እግዚአብሔር አምላክ የተባረከ ይሁን ጎረቤታችሁን ሰላም በሉ አጠገባችሁ ያለውን ሰው እንዴት ደህና ነው ወይ ብላችሁ ጨብጡት ሰላም በሉት ጌታ እግዚአብሔር የተባረከ ይሁን ኦንላይን ያላችሁ አገውታችን ፓርትነርስ ወዳጆች ሁላችሁ ቤተሰቦቻችን you are welcome በያላችሁበት ምድር የጌታ ጸጋና ሰላም ይብዛላችሁ ለጓደኞቻችሁ ሼር ማድረግ አትርሱ እግዚአብሔር አምላክ የተባረከ ይሁን አሜን መንፈስ ቅዱስ በልብ ያስቀመጠውን እንግዲህ በዚህ almost 1 month አንድ ወር ያህል ይሄን ቃል ይሄን ሐሳብ ያካፈልኳችሁ ነው መንፈስ ቅዱስ በዛ ምሪት እየሰጠን ነው ጌታ ይባረክ መክብብ 8 ምዕራፍ 3 እስከ 5 ያለውን አንብበን ከባለፈው እሁድ ጋራ በተያያዘ አንዳንድ ሐሳቦችን አካፍላችኋለሁ I know that የዚህን ሐሳብ የዚህን ቃል ሜሴጅ ገና መንፈስ ቅዱስ ነግሮን አልጨረሰም so we will wait amen መክብብ 8 ቁጥር 3 እስከ 5 እንደዚህ ይላል ከንጉስ ፊት ተጣድፋ አትውጣ የወደደውን ማድረግ ስለሚችል ለጥፋት አትሰለፍ የንጉስ ቃል የበላይ ስለሆነ ቁጥር 4 የንጉሱ ቃል ወይም የንጉስ ቃል የበላይ ስለሆነ እርሱን ምን ታደርጋለህ ማን ሊለው ይችላል እርሱን የሚታዘዝ አይጎዳም አሜን ጥበበኛም ልብ ትክክለኛውን ጊዜና ተገቢውን አሰራር ያውቃል ይላል ጌታ ይባረክ ባለፈው እሁድ ስናይ የነበረው ቁጥር 4 ነው የንጉስ ቃል ምን ስለሆነ የበላይ ስለሆነ after all ይላል የJewish Bible praise God CJB version after all his word is final hallelujah ቁጥር 4 የንጉስ ቃል የበላይ ስለሆነ የሚለውን after all his word is what final ቃሉ የመጨረሻ ስለሆነ ከሱ በኋላ የሚናገር ስለሌለ አሜን አሜን ቢናገርም ምንም ነገር ስለማይለውጥ አሜን ነው ፋይናል ወርድ ማለት not in a sense ለመጨረሻ ጊዜ መናገሩን ብቻ ሳይሆን የሚያሳየው ከሱ በኋላ ነምበር 1 የሚናገር የለም በሁለተኛ ደረጃ ደግሞ ከሱ በኋላ ቢናገርም የማንም ቃል በንጉሱ ቃል ላይ ሊያይል አይችልም አሜን ቃሉ የመጨረሻ ስለሆነ ምን ታደርጋለህ ማን ሊለው ይችላል who can challenge him ይላል ማን ነው ቻሌንጅ የሚያደርገው ማን ነው ለምን እንዲፈረድክ የሚለው ስለሌለ ከንጉሱ ፊት
ተጣድፈ ምን አትበል አትውጣ። you see it's very important በእግዚአብሔር ፊት በንጉሳችን ፊት የምናሳልፈው ጊዜ it's very important። መንፈስ ቅዱስ በዚህ የቃል ሐሳብ ውስጥ በዚህ ርዕስ ውስጥ በዚህ ዙሪያ ላይ ሊናገር የፈለገውን ነገር ነግሮን ስላልጨረሰው ውልስቲያት አሜን እንቆይበታለን። ሶ የመጨረሻ ቃል ማለት ምን ማለት ነው? በሌላ ንግግር ንጉሱ የመጨረሻ ዳኛ ስለሆነ because he is a supreme judge። መንፈስ ቅዱስ ይሄንን ቃል ወደኔ ሲያመጣ ኦሪጂናሊ የመጣው ምን በሚለው ነው? የወደደውን ስለሚያደርግ because የፈለገውን ስለሚፈርድና ፍርድህን መገልበጥ ስለሚችል እግዚአብሔር ንጉሱ praise God ከንጉሱ ፊት ፈጥነ ምን አትበል አትውጣ። ቃሉ ምን ስለሆነ የመጨረሻ ስለሆነ ምን ማለት ነው? it's a supreme judge። በስጋዊው ዓለም ሱፕሪም ጃጅ የምንላቸው አሉ፣ ዳኞች አሉ። ከዛ ደግሞ ሱፕሪም ወይም ደግሞ ከፍተኛ ፍርድ ቤት ውስጥ ያሉ ከፍተኛ ዳኞች አሉ። ይግባኝ የማይባልበት ፍርድ የሚሰጡ ማለት ነው። praise God አሜን። there are supreme judges። ከፍተኛ የሆነ ሱፕሪም የሆነ ፍርድ ቤት አለ። ሰው ክሱን ብሎ መጨረሻ ላይ የሚደርስበት ቦታ አለ። እዛ ፍርድ ቤት ከተደረሰ በኋላ ሱፕሪም ኮርት ወይም ደግሞ ኮንስቲቱሽናል ኮርት ነው የሚባለው መሰለኝ። እዛ ላይ ከተፈረደ በኋላ no one can change it። ሃሌሉያ አሜን። ወዴትም ተኬዶ ይግባኝ አይባልም። ወደ ማንም ጋር ተኬዶ ፍርዴን ተመልከት የሚባል የለም። he is the final voice። ሃሌሉያ አሜን አሜን። የተጋበስክበት የንጉሱ ፕሬዘንስ የመጨረሻ ቃል የምሰማበት ቦታ ነው። ያ ነው የመጨረሻውን ቃል የምሰማበት። so why do you honor ሌሎች ፋይናል ድምጽ የሌላቸውን የመጨረሻ ድምጽ በሌላቸው አካላት ፕሬዘንስ ውስጥ ለምን ትኖራለህ ነው የሚለው። ወይ ደግሞ ለማን ድምጽ ጓጉተ ነው የንጉሱን ፕሬዘንስ ለምትሄደው? ማን ምን ይላል ብለ ፈርተ ነው? ወይስ ማን ምን ህግ ያወጣል ብለ ተጨንቀህ ነው? በሌለውበት ምን ይባላል ብለ ፈርተ ነው ንጉሱን ለምትሄደው? because ፋይናል ወርድ ያለው አንተ ያለበት ቦታ ነው ያለው። ሃሌሉያ። የመጨረሻው ዳኝነት ያለው አንተ በገባህበት እግዚአብሔር በከፈተልህ በክርስቶስ ኢየሱስ በከፈተልህ በዛ ደጅ ውስጥ ነው የመጨረሻው ቃል ያለው። ሃሌሉያ። እግዚአብሔር ዳኛችን ነው። አሜን የሚል ሰው አለ ወይ? እግዚአብሔር አባታችን ነው። እግዚአብሔር ወዳጃችን ነው። እግዚአብሔር ዳኛችን ነው። ይመስል ሪሜምበር። ስለዚህ መንፈስ ቅዱስ ቻሌንጅ እያደረገን ያለው ነገር ይሄ ነው። የንጉሱን ፕሬዘንስ የንጉሱን ህልውና ጥለ የሄድከው በማፊት ለመቆም ነው። ማንጋ እኔ የተሻለ ድምጽ ያለው ማን አለ ካንተ አምላክ ሌላ? praise God። ለዚህ ኮሮ ሙሴ ሲናገር እስራኤል ሆይ ምስጉና አለ። praise God አሜን አሜን አሜን። በሰማያት ላይ በደመናት ላይ የሚራመዳል እንደ ያህዌ አይነት አምላክ እኮ የለም ይለዋል። there is no other God። you are blessed። እስቲ I'm blessed በሉ እስቲ። አልሰማውም። እስቲ ተባረክ ያለው በሉ እስቲ። praise God። ሌላ አምላክ የለም። እስራኤል ሆይ ምስጉን ነህ። you are blessed። ምርጥ አምላክ ነው ያለ ይለዋል። ሃሌሉያ። this is my question። መንፈስ ቅዱስ ዛሬም ጥያቄ ይሄ ነው። በማን ህልውና ውስጥ ለመቆም ነው የእግዚአብሔር ህልውና ጥለ የወጣኸው? ወይስ የማን ህልውና ፕራዮሪቲ ሰጠኸው ነው ከእግዚአብሔር ከሰጠ ፕሬዘንስ ላይ የወጣኸው? ወይስ ደግሞ የማን ድምጽ ይበልጣል ብለ ፈርተ ነው? የሐኪም ነው? የፖለቲከኞቹ ነው? የጠላቶች ነው? የባላጋራ የማን ድምጽ ነው ወደ ከህልውና አውጥቶ ወደ ሌላ ፕሬዘንስ ውስጥ የከተተ? remember after all his word is final። አሜን አሜን። አያችሁ በክርስቶስ ኢየሱስ ሞትና ትንሳኤ ዳኛችን ወደ ሆነው ወደ እግዚአብሔር ህልውና ገብተናል። መጽሐፍ ቅዱስ በዕብራውያን 12 ቁጥር 18 ጀምሮ የሚናገረው ነገር ይሄ ነው። ላስት ዊክ ምን ደጋግሜ ሳነብላችሁ ነበር። ሊዳሰስ ወደሚችለውና በእሳት ወደሚቃጠለው ተራራ ወደ ጨለማ ወደ ጭጋጉና ወደ አውሎ ንፋስ አልደረሳችሁም ብሎ ወደታች ወርድ ብዬ ላንብላችሁ። ነገር ግን ይላል እናንተ ግን ወደ ጽዮን ተራራ ሃሌሉያ ወደ ሰማያዊቷ ኢየሩሳሌም ወደ ሕያው እግዚአብሔር ከተሞች መጣችኋል።
የእግዚአብሔር ከተማ አለ። ያ ብቻ አይደለም፣ በደስታ ወደ ተሰበሰቡ ወደ አእላፍ መላእክት አሜን አሜን የእግዚአብሔር ዳኝነት ወደ አላስከፋቸው መላእክት በሰማይ ደና ነው praise God አሜን አሜን there is peace ሰማይ ደና ነው ያለው መላእክት ይላል ተሰብስበው እንዴት ተሰበሰቡት በደስታ ነው የሚለው በደስታ በዳኛቸው ፊት በአምላካቸው የደረሳችሁበት ስፍራ የደስታ ሰፈር ነው ይላል የኮምፕሌን ሰፈር አይደለም ዳኝነት የተጓደለበት ፍትህ የተጓደለበት እግዚአብሔርን ታምኜ ወይም ደግሞ ይሄን አምላክ አገልግዬ ከስር ያለው ወደሚሉ መላእክት አለ የምትሄዱት አለ በደስታ ነው የተሰበሰቡት አለ what a privilege ለዚህ ለእግዚአብሔር መዘመር ይያሉ ነው ያሉት የመጣችሁበት ክራውድ ይሄ ነው አለ ያ ብቻ አይደለም ስማቸው በሰማይ ወደ ተጻፈው ወደ በኩራት ማህበር ቀርባቸዋል praise God አሜን አሜን የሁሉ ዳኛ ወደ ሆነው ወደ እግዚአብሔር ፍጹምነትን ወዳገኙ ጻድቃን መንፈሶች ይላል ሐዋርያ ጳውሎስ እነዚህን ሰዎች ቁጥር 12 ላይ ከፍሎ ሲናገር እንደ ደመና የከበቡን ይላቸዋል እንደ ደመና እንደ ምስክር የከበቡን እነዚህ ሰዎች ደመናና ምስክር ብቻ አይደሉም ማለት ጌታ ጋር ስትሄዱ ታገኛቸዋላችሁ አለ ምክንያቱም ጽድቅን አግኝተው ተሰብስበው ቁጭ ብለዋል ዊትነስ የሚያደርጉ አሉ የእግዚአብሔር ዳኝነት ሃሌሉያ አሜን የሚል ሰው አለ ወይ እግዚአብሔር በጽድቅ ሲፈርድላቸው ወዳዩ ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ቃል ኪዳን ወደሚናገረው ወደ ተረጨው ደም ምን አርጋችኋል ደርሳችኋል ምን ማለት ነው ፕሬዘንሱ ወደ ህልውና ወደ ንጉሱ ወደ ዳኛው ህልውና ገብታችኋል ለመግባት እየሞከራችኋል you are in his presence አሁን ይያለ ያለው ምንድነው ይሄንን የንጉሱን ህልውና ለምን አድቫንቴጅ አትወስዱበትም ለምንድነው ፈጥናችሁ ከዛ ህልውና መውጣት የምትፈልጉት because ወደ ህልውናው ደርሳችኋል ዳኛውም እዛ አለላችሁ ጠበቃውም እዚህ ቆሞላችኋል ደሙም እየመሰከረላችሁ ነው nothing is missing praise God አሜን አሜን ስለ ጸሎት ዘዴ አይደለም ማስተምራችሁ it's a different dimension this is a spiritual dimension እግዚአብሔር አይኖቻችን ያበራል ዛሬ አሜን ያለንበት ስፍራ በመንፈስ ፖዚሽን የተደረግንበት ቦታ ይውላችሁ የእግዚአብሔር ህልውና እርግጠኛ የሆነበት ቦታ ነው his presence is evident ያለንበት ቦታ የእግዚአብሔር presence እርግጠኛ የሆነበት ቦታ ነው ይሄን ነገር ስሙ የእግዚአብሔር presence ምንድነው እርግጠኛ እናንተ ወደ ቤት ስትሄዱ ሚስቴ ትኖራለች ወይ ማትኖርም ብላችሁ ታስቡናል ባለትዳር ከሆናችሁ ወይም ደግሞ ባሌ ገብቷል ወይስ አልገባም ብላችሁ ሴቶች ከሆናችሁ ታስቡ ይሆናል ልጆቻችሁ ያደጉ የደረሱ ከሆኑ ደግሞ ከትምህርት ቤት ገብተዋል አልገቡም ብላችሁ because presence-አቸው evident ላይሆን ይችላል because of circumstance praise God ዘግይተው ሊመጡ ይችላሉ ወይ ስትሄዱ ላይኖሩ ይችላሉ እናንተ ግን የደረሳችሁበት ቦታ አለ አሜን አሜን እግዚአብሔር ሆይ ወዴት ነው የሚባልበት ቦታ አይደለም ማለት የገባችሁበት ቦታ የሁሉ ዳኛ የሆነ እግዚአብሔር አለ is there ጠበቃችሁ ኢየሱስ is there ስለእናንተ የሚመሰክረው ደም እዛ ይጠብቃችኋል evident his presence is evident ሃሌሉያ አሜን የሚል ሰው አለ ወይ እግዚአብሔር በዙፋኑ ላይ በፍርድ ወንበሩ ላይ ተቀምጧል ኢየሱስ ክርስቶስ ጠበቃችንና ሃይ ፕሪስታችን ሆኖ ተቀምጧል ደሙ ምስክራችን ሆኖ ስለኛ ይናገራል we are in his presence አሜን አሜን so ይሄንን አይነት የጸሎትና የመንፈሳዊ መረዳት ዳይሜንሽን ወይም ደግሞ ከፍታና ደረጃ ውስጥ እንድንገባ ነው በእግዚአብሔር ቃል አበረታታችሁን ፈልገው እግዚአብሔርን እንደ አባት አይተን እንጸልይበት አለ ላስት ዊክ አይተናል እንደገና እንደ ወዳጅ then the higher dimension ደግሞ እግዚአብሔርን እንደ ዳኛ he is my judge ማለት አለባችሁ ሃሌሉያ አሜን ይሄ ምንድነው የሚያደርገን ይሄ የጸሎት ሌቭልና ይሄ የመንፈሳዊ መረዳት ህይወታችንን የኃይልና የስልጣን ያደርገዋል ዛሬ እቺን ነው ባጭሩ ምነግራችሁ within few minutes 20 ደቂቃ ውስጥ እነገር ነው ምነግራችሁ ይሄ ዳይሜንሽን ህይወታችንን የስልጣን እና የኃይል ያደርገናል praise God አሜን ይሄንን በመንረዳበት ጊዜ ህይወታችን
ወይም ደግሞ ጸሎታችን ጠላትን ከመጋጠም አይጀምርም። ይሄንን ብርሃን ነው ለማካፈል ጥረት እያደረኩ ያለሁት by the grace of God። ይሄ ዳይሜንሽን ጠላቶቻችንን ኮንፍሮንት ከማድረግ የመጀመር አይደለም። እሺ መንፈሳዊ ውጊያ የሚባለው የጸሎት ስልት አለ፣ አይነት አለ፣ ሁኔታ አለ። ብዙ ሰው ጸሎቱን የሚጀምረው ጠላቱን ከመጋፈጥ ነው። አንተ በሽታ ተነቀል፣ አንተ ድህነት ሂድ፣ አንተ አስቸጋሪ ሰውዬ አርፈ ተቀመጥ፣ አንተ እንደዚህ ያልክ ሰውዬ በዚህ ውስጥ ግባ። because every time ሰዎች ኒጎሽየት የሚያደርጉት ከምናቸው ጋር ነው? ከጠላቶቻቸው ጋር ነው። that's a prayer by the way። ልክ አይደለም እያልኩ አለ። it's a prayer, it works፣ ይሰራል። ነገር ግን ተመላላሽ ችግር አለው። because ዲል የሚደረገው ከሱ ጋር ነው፣ ከዛ ተመልሶ ይመጣል። ከዛ ዲል የሚደረገው ከሱ ጋር ነው፣ ከዛ ተመልሶ ይመጣል። ከወር በኋላ ይመጣል፣ ከሳምንት በኋላ ይመጣል፣ ከአመት በኋላ ይመጣል። ሁሉ ጊዜ ሰርኩት ያደርጋል። because ኮንፍሮንት ምን ደራረገው ከማጋ ነው? ከጠላቶቻችን ጋር ነው። ይሄኛው መንፈሳዊ ዳይሜንሽን ግን ኮንፍሮንት የምናደርገው ከጠላቶቻችን ጋር አይደለም። that's not your priority። praise God። አሜን አሜን አሜን። እግዚአብሔር ዳኛ እንደሆነ አምነን ከእግዚአብሔር ዳኝነት አንፃር ከሰማይ ፍርድ ቤት አንፃር ነገሮቻችንን ዲል ማድረግ መጀመር አለብን። receive light። አሜን አሜን። ዳዊት ሲናገር እንደዚህ አለ መዝሙር 94:2 ላይ አንተ የምድር ዳኛ ሆይ አለ። praise God። ዳዊት እኮ ብርሃን ያለው ሰው ነው። አንተ የምን ዳኛ? የምድር ዳኛ ሆይ ተነስ፣ ለትዕቢተኞች እጃቸውን ስጣቸው አለ። praise God። you see ጠላቶቻችንን ኮንፍሮንት ከማድረግ ይልቅ የእግዚአብሔርን ፕሬዘንስና የእግዚአብሔርን ህልውና መፈለግ የኃይል ሰው ያደርገናል። የእግዚአብሔርን ዳኝነት መፈለግ የኃይል ሰው ያደርገናል። ከእግዚአብሔር ጋር መቆየት ነው የኃይል ሰው የኦቶሪቲ ሰው የሚያደርገን። ከጠላቶቻችን ጋር የጨበጣ ውጊያ ውስጥ ከመግባት ይልቅ you have to remain in the presence of God። why? እግዚአብሔር ዳኛ ስለሆነ፣ በሰማይ ፍርድ ቤት ስላለ። ሃሌሉያ አሜን አሜን አሜን። የሚል ሰው አለ ወይ? ዳዊት መዝሙር 7:10 ላይ ሲናገር እንደዚህ አለ ጋሻዬ ልዑል አምላክ ነው፣ እርሱ ልበቅኖችን ያድናቸዋል። እግዚአብሔር አለ ጻድቅ ዳኛ ነው ይላል። ሃሌሉያ። እግዚአብሔር ምን አይነት ዳኛ ነው? ጻድቅ ዳኛ ነው። ቁጣውንም በየለቱ የሚገልጥ አምላክ ነው ይላል። በእግዚአብሔር ፕሬዘንስ ውስጥ መቆየት ማለት በሰማያዊ ፍርድ ቤት ኬዛችሁን አስፈርዳችሁ መጨረስ ማለት ነው። praise God። አሜን አሜን። remember, receive this light። በህልውና ውስጥ መቆየት ማለት after all ቃሉ የመጨረሻ ነው አለ። በእግዚአብሔር ህልውና ውስጥ በዚህ ዳይሜንሽን፣ በዚህ ሌቭል፣ በዚህ ደረጃ ጸሎትንና ከእግዚአብሔር ጋር ማሳለፍን መረዳት ማለት staying in the presence ማለት በሰማያዊ ፍርድ ቤት በሰማያዊ ዳኛ በጠበቃችሁና በምስክራችሁ ፊት ኬዛችሁን አሸንፋችሁ መጨረስ ማለት ነው። ጠላቶቻችሁን ከመጋፈጣችሁ በፊት በእጃችሁ ላይ የፍርድ ወረቀት ይኖራችኋል ማለት ነው። in the name of Jesus you will have a written note victory አግኝተሃል የሚል ከዛ በኋላ ከጠላቶቻችሁ ጋር የሚኖራችሁ ግንኙነት ምንድነው? ያንን ቪክትሪ ኖት ሰርቭ ማድረግ ብቻ ነው። you see በሰለጠነው ዓለም ሰው ሲጋጭ፣ ሰው ሲጣላ ወይም ደግሞ ለምሳሌ ጎረቤትና ጎረቤት ወይም ቢዝነስ ዲል የሆነ ሰው ሲያፈርስ ምንድነው የሚያደርጉት? የሚደረግ ነገር አለ። ሁለት ነገር ይደረጋል። የመጀመሪያው ነገር የሰለጠኑ ሰዎች እዚህ ተለጅ ተያይዘው አይደባደቡም፣ ልብሳቸውን ሰብስበው። ኦኬ ያልሰለጠኑ ሰዎች ናቸው እንደዛ የሚያደርጉት። እነዚህ የሰለጠነ ሰው ነፍሱን ይወዳል፣ ስለዚህ አይደባደብም። praise God። ምን ነው የሚያደርገው? ጎረቤቱ ሳይሰማ ፍርድ ቤት ይሄድና ይከሳል። እንደዚህ ነው የተደረገው፣ ተበድያለሁ፣ በዚህ ወጥቶ በዚህ ገብቶ ይላል። ከዛ በኋላ ፍርድ ቤት ምን ያደርጋል? መጥሪያ የሚባል ነገር አለ። praise God። አሜን የሚል ሰው አለ ወይ? እየሰማችሁ አይደለም እኮ። ይኸውላችሁ ጉዳዩን ከዳኛው ጋር የጨረሰ ሰው ለጠላቱ ሰርቭ የሚያደርገው መጥሪያ ነው። he's not fighting። ለምን? there is a judgment። ሃሌሉያ አሜን።
በህይወቴ ላይ ያለው ነገር ፌር አይደለም እየሆነ ያለው ነገር አግባብ አይደለም እግዚአብሔር ሆይ this is not my position ይሄ አይደለም የተናገርከኝ የገባህልኝ ቃል ይሄ አይደለም በነቢያቴ ነገርከኝ በልቤ ነገርከኝ በቃሌ this is not my position in the mighty name of Jesus I need judgment በዛ ስፍራ ላይ የሚያደርግ ሰው ያ ሰው መጀመሪያ የሚያደርገው ምንድነው ለጠላቱ ምን ይደርሰዋል ለባላጋራው መጥሪያ ይደርሰዋል መጥሪያውን ተቀብሎ መምጣት እምቢ ካለ መጨረሻ ላይ የሚደርሰው እንደዚህ ነው because ሰይጣን መጥሪያ ተቀብሎ ወደ ሰማይ ፍርድ ቤት ሊመጣ አይችልም because he has no right to appear በኔና በእናንተ ዳኛ ፊት የመቆም ህጋዊ መብት የለውም he's not even welcome hallelujah አሜን አትሉም እንዴ well he's not welcome መከሰስ ይችላል እንጂ መቅረብ አይችልም praise God መቅረብ አይችልም መጥሪያ ሲደርሰው መቅረብ አይችልም so ያልቀረበ ተከሳሽ አውቶማቲካሊ ምን ነው የሚሆነው መሰላችሁ ይፈረድበታል ከዛ ከተፈረደበት በኋላ ያንን ኢንፎርስ የሚያደርግ ሌላ አካል አለ እዚያ ጋር ሸሪፍ ይባላል ሸሪፍ ወይ I don't know ሌላ ጋር ምን ይባል እነዛ ሰዎች ያን የፍርድ ቤት የተፈረደውን ይወስዱና ለምሳሌ የወሰደባችሁን ገንዘብ ያልመለሰላችሁ 100,000 ብር ከሆነ ሄዶ ይባላል ፍሬቱ እንደዚህ ይላል ወደዛ ሰው ቤት ሄዳችሁ ይባላል praise God አሜን አሜን ዛሬ ፍርድ ቤት ውሎ ነው የምናረጋው ፍርዱ ለዚህ ነው ወደዛ ሰው ቤት ሄዳችሁ 100,000 ብር የሚያወጣ የትኛውንም ንብረት ይዛችሁ ነው ይባላል ፍርድ እንደዚህ ነው የሚያደርገው ከዛ በኋላ ሸሪፎች ይመጣሉ ፖሊስ ይመጣል ኢንፎርስመንት ይመጣል ሌላ ምንም ታሪክ የለም 100,000 ብር ሊያወጣ የሚችል ነገር ከዛ ቤት ይወጣል why because ተፈርዷል already ሰውየው ግን መቼም ከዛ ሰው ጋር ኮንፍሮንት አላረገም ይሄ ሰው የሄደው የት ነው ወደ ዳኛ ነው ወደ ዳኛ ነው የገባው ወደ ፍርድ ቤት ነው የሄደው there is a higher power in the name of Jesus ህይወታችሁን ከተጋፈጠ ነገር የሚልቅ ሌላ ኃይል እናንተ ጋር አለ ህይወታችሁን ያስጨነቀ ካለ ነገር ያለፈ ሌላ ኃይል you have to have that revelation ከችግሮቻችን ጋር ኮንፍሮንት ከመደራረግና ከመፋጠጥ አልፈን በእግዚአብሔር ፕሬዘንስ ውስጥ ጊዜ መውሰድ ኢምፖርታንት የሆነው ለዛ ነው ያን ጊዜ ጠላቶቻችን መጥሪያ ይደርሳቸዋል መጥሪያ ብቻ አይደለም ማዘዣ ይመጣል ማዘዣ ብቻ አይደለም ንብረት መመለሻ ይመጣል praise God መመለሻ ብቻ አይደለም የሌላ ጊዜ ነግራችኋለሁ መመለሻ ብቻ አይደለም ከዛ በኋላ ይሄ 100,000 ብሩ ከተመለሰለት በኋላ ይሄ ሰውዬ ደግሞ እንደገና ይከሳል ከሳሹ praise God ከሳሹ ነው እንደገና የሚከሰው ምን ብሎ ይሄን ንብረቴን ለማስመለስ ፍርድ ቤት ሄጄ ያወጣሁትን ወጪ የጠበቃ የከፈልኩትን ለዳኛ ያወጣሁትን ይሄ ሰውዬ እንዲከፍለኝ ይገባ ይላል praise God ምክንያቱም እሱ ነው አይላከኝ ወደ ፍርድ ቤት ነግራችኋለሁ ባላጋራችሁ ፍርድ ቤት መቅረብ አይችልም እራ አንድ ሰው አሜን ይበል እስቲ በደንብ አሜን በሏ he cannot appear መምጣት አይችልም መቅረብ አይችልም because ለምን መስራችሁ መቅረብ የማይችለው በሰማይ ወክልና የለውም representation የለውም acknowledgement he has no right praise God in the mighty name of Jesus አያችሁ ጠላታችሁ መብት በሌለው ቦታ ጠላትን መክሰስ እጅግ የሚያረካ ነገር ነው there is no argument የለም ሰጣ ገባ የለም ክርክር የለም everything is yours ከዛ እንደገና ከዛ ሆዶ ትእዛዝ ይወጣል praise God ምን የሚል እንደገና ይሄ ሰው ያወጣው ገንዘብ ለጠበቃ የከፈለው ጊዜውን ያጠፋበትን ስራ የቀረበትን ነዳጅ የቀዳበትን praise God አሜን 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 የሞራል ካሳ እየተባለ ይመጣል ያስደነገጥከው አንድ ቀን ጮህበታል ደንግጧል የድንጋጤ ይከፈለው praise God ይውላችሁ በዳኝነት ማመን it's a higher revelation ነው እግዚአብሔር ሆይ አለ አንተ የምድር ዳኛ ነህ praise God I have issue ጉዳይ አለን ዲል የማረግበት ነገር አለ ኮንፍሮንት የማረገው ነገር አለ ህይወቴን ሬጂስት ያደረገ ነገር አለ so ወደ ፕሮብሌም አይደለም የሚሄደው this is a higher level ማለት ይሄ ነው ወደ ችግሬ ሳይሆን የሚሄደው ወይም ችግሬን ይዤ ሳይሆን ወደ እግዚአብሔር የሚሄደው I just appear in the presence የሁሉ ዳኛ ወደ ሆነው እስቲ አንድ ሰው አሜን ይበላ አሜን 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 አያችሁ ይሄንን መንፈሳዊ ዳይሜንሽን የተማረ ሰው የኃይል ሰው ይሆናል የስልጣን ሰው ይሆናል አሜን አሜን ስለዚህ በንጉሱ ህልውና ውስጥ መቆየት መማር ያለብን ለዛ ነው በንጉሱ ህልውና ውስጥ በቆየ ቁጥር ምን ይያለ ነው ለጠላቶች መጥሪያ እየደረሳቸው ነው
pray just praying የትም ይሄድካለም ግን መጥሪያ ይደርሳቸዋል praise God መልስ ይባል ጤናውን መልስ ትዳሩን መልስ ስራውን መልስ ገንዘቡን አሜን የሚሰዋለ የወሰድክበትን ነገር መልስ ከዘመኑን መልስለት የበላኸውን እድሜውን መልስ why because you are in the presence of the king በጠላቶቻችሁ ላይ የመጥሪያ ወረቀት እየደረሰ ነው everything በህይወታችሁ ላይ እያያችሁም ሳታዩም የተወሰደባችሁ ነገር እንዲመለስላችሁ ጥሪ ይወጣላችኋል in the name of Jesus come ይባላል መልስ አያያያ ዛሬ በጌታ በኢየሱስ ስም የሚሆን ነገር አለ በጌታ በኢየሱስ ስም አንድ ብርሃን ተካፈላላችሁ ዛሬ ነገራችሁን የሰረቀ ሌባ መጥሪያ ይደርሰዋል አሜን in the name of Jesus መቀረብ ወደማይችልበት ፍርድ ቤት ውክልና ወደሌለው ፍርድ ቤት ምንም አይነት ሪፕሬዘንቴሽን በማያገኝበት ቦታ ነው የሚጠራው አሜን አሜን ይሄ ምን ያደርገናል የኃይል ሰው ያደርገናል in the presence በክርስቶስ ኢየሱስ ያገኘነው ማንነታችን ምስክር ይሆናል that's our evidence praise God evidenceአችን ይሄ ነው አቅርብ ትባላል evidence አቅርብ አንተ ቤተሰብ ዘር ማንዘር ጎረቤት ምንም ከደሃ ሌላ የምታቆሶ የለም አንተ ለምን ነው መልጸግ ያለበት ባለ እዛ ፍርድ ቤት ላይ ኬዛሌን ትላለ praise God በርሱ ድህነት ባለ ጸጋ እንድንሆን አሜን የሚሰዋል ወይ በርሱ ድህነት ባለ ጸጋ እንድንሆን እርሱ ስለኔ ሞቷል አሜን የሚሰዋል አምላኬ እንደባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈል ይሄ ምስክርን ያቀርብክ ነው ከዚህን አቅርብ እናትም የሞተችው በዚህ ነው አባቴ የሞተው በዚህ ነው ዘመዳችሁ ቤታችሁ እንዲህ አይነት በሽታ አለ ምንድነው ከዚህ ፍርድ ቤት ነው ያለው praise God በመገረፉ ቆስል ትላል አሜን የሚሰው አለ ወይ በፈሰሰው ደም ተፈውሻል ሲክነስ በኔ ላይ መቀመጥ አይችልም ያን ጊዜ ጤናህን የሰረቀ ሌባ መጥሪያ ይደርሰዋል in the name of Jesus ጤናው መልስ ይባላል in the name of Jesus መልስ ለምን በፍርድ ላይ ቃሉ የመጨረሻ ስለሆነ ከዚህን በንጉሱ ፊት ስታቀርብ behalf of you የሚሄድ ኃይል አለ መላእክት ባንተ ምትክ መውጣት ይጀምራል የተወሰደውን ለማስመለስ መውጣት ይጀምራል ለምን ዳኛው እዚህ አለ ምስክር እዚህ አለ አሜን አሜን ጠበቃ አለ እዚህ ጋር ከዛ ደግሞ ኤቪደንስ አለ ኤቪደንስ ማስረጃ አለ እሱም ደግሞ የእግዚአብሔር ቃል ይባላል in the name of Jesus በሞቱና በትንሳኤው የሆነልህ በሞቱና በትንሳኤው የተደረገልሽ በክርስቶስ ሞትና ትንሳኤ ያገኘው ጽድቅ in the mighty name of Jesus አሜን 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 ትላላችሁ ወይ ከንጉሱ ጋር ጊዜ ስትወስድ በንጉሱ ፍርድ ቤት ላይ ስትቀመጥ በዳኝነቱ ስር ስትሆን አንተ ውክልና እየጨመረ ይሄዳል ሃያያያያ ወጣ ምትለው የለ ግባ ምትለው የለ መጥሪያ ነው የሚወጣው ከንጉሱ ጋር እስቲ አሜን 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 የሚል ሰው አለ ወይ you see in higher level ስትሄዱ መጥሪያ በፍጹም በከሳሽ እጅ አይላክም አሜን ለከሳሽ ሄደ ባላጋራህን ናይሉሃል ጋሽዳኛ ናይሉሃል ብለህ አይል አናተን ነው የሚል ዛካ ካገኘ ገብቷል ስለዚህ ሌላ ኃይል አለ የሚላክ in the mighty name of Jesus ዛሬ የጌታ መልአክ ወደ ሰፈራችሁ እየመጣ ነው በጌታ በኢየሱስ ስም የጌታ መልአክ ወደ ጠላቶቻችን ሰፈር ይሄዳል ነገራችንን የሰረቁ በጌታ በኢየሱስ ስም ይመለሳሉ አሜን አሜን የትኛውም ከህይወታችሁ ላይ የተወሰደው ነገር የጠፋውን ነገር የተበላውን ነገር አሜን በንጉሱ ፊት ጊዜ ባሳለፋችሁ ጊዜ ኬዛችሁ ይሰማል በክርስቶስ የሆን ነው ያገኘ ነው የተደረገልን የተቀመጥንበት ቦታ ፖዚሽናችን ደሙ ያን ነው የሚመሰክረው ደሙ ያለ ማቋረጥ ይመሰክራል ሃያያያ አሜን ወደሚመሰክርበት ኮንቲኒየስሊ የክርስቶስ ደም በደሙ የተደረገውን በእግዚአብሔር ዙፋን ፊት ያወራል in the name of Jesus ለምን because መጽሐፍ ሲናገር ከሳሽ ይለዋል ዳቢሎስ ያለ ማቋረጥ የክስ ቃል ያወጣል ያለ ማቋረጥ you deserve this ይሄ ይገባሃል ይሄ ነው የሚገባህ ይሄ ድህነቱ መከራው ችግሩ በሽታው ጉስቁልናው ስቃዩ ይገባሃል እያለ ያወራል ይኸውልህ ከሱ ጋር ለመነጋገር ያለብህ go into the presence ወደ ህልውናው ስትሄድ ሌላ ቮይስ አለ in the mighty name of Jesus የአቤል ደም የሚከስ ደም ነው አያችሁ የአቤል ደም እኮ ያወራል መጽሐፍ ቅዱስ ሲናገር ደሙ አለ ደሙ ይናገር በምድር ሆኖ አንተ ነፍሰ ገዳይ
ዘመንን በሙሉ ተቅበዝባዥ ትሆናለህ። ከዚህ በኋላ ሰው አትሆንም። አንተ ወንድምን የበላ እያለ ነው የሚያወራ። ነገር ግን አሁን የደረሳችሁበት ደም አለ የክርስቶስ ደም ምስክርነቱ ሌላ ነው። ፕሬዝ ጋድ ነፃ ሰው ነው ይላል። እስቲ አሜን 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 አሜን። ነፃ ሰው ነው። ረጅም ዕድሜ መኖር አለበት። ጸድቋል። in the name of Jesus ህይወቱ እንደዚህ አይደለም። in the name of Jesus devil is a liar የሚል ቮይስ አለ እዚህ በንጉሱ ህልውና ውስጥ በእግዚአብሔር የፍርድ ዙፋን ፊት ራሳችንን ማቅረብ በህይወታችን ላይ የኃይል ሰው ያደርገናል። ከጠላቶቻችን ጋር ኮንፍሮንት ከማድረግ ያለፈ ህይወት ይሰጠናል። praise God አሜን። very important የሆኑ ሰዎችን ለምሳሌ በዚህ ምድር እንኳን important ሰዎችን አታክ ማድረግ ከፈለጋችሁ it's not easy to attack them because ብዙ ሌየር አለ እነሱ ጋር ከመድረሳችሁ በፊት። አሜን ነው እየሰማችሁኝ ነው? ብዙ ሌየር ማለፍ አለባችሁ። ብዙ ሌየር አይታችኋል። አሁን ሰሞኑን ዋይት ሃውስ ላይ አንድ ልጅ የሞከረው ሙከራ አለ። በጣም ሩቅ ነው የቀረው። ለምን? because ብዙ ሌየር እዛ ስቴጅ ላይ የተቀመጡት ሰዎች በጣም ኢምፖርታንት ስለሆኑ ብዙ ሌየር አለ እነሱ ጋር ከመድረስ በፊት። ይሲ ምን ማለት ነው? as a person እንደ አገር ፕሬዚደንት ዛበር ላይ ቆመ ማናባት ነው ይፈልገኝ ምናምን ማለት ስልጣን አይደለም። praise God there is a higher level። አንተ ሳትሰማ አንተ ሳታይ አጋድሞ ይጠብቁሃል ማለት አንተን ቪዲዮ ነው የሚያሳዩ ተጋድሟል ብለው praise God አሜን አሜን አሜን። this is another level። የመጨረሻው ቃል የሱ ነውና ከንጉሱ ፊት ፈጥነህ አትውጣ። ምን ማለት ነው? receive the judgment in the name of Jesus። በልሳን እየጸለይክ in the mighty name of Jesus ፍርድህን አስወስን እዛው ጓዳ ውስጥ in the mighty name of Jesus አሜን አሜን አሜን። እየጸለይክ እግዚአብሔርን እያመለክ ጌታን እያከበርክ በክርስቶስ ኢየሱስ ያገኘውን ሕይወት እየመሰከርክ አሜን አሜን። እግዚአብሔርን ዳኝነቱን አክኖሌጅ እያረክ የሰማይ ፍርድ ቤት ኬዜን ይመልከትልኝ እያል in the name of Jesus ያን ጊዜ ፍርድ ከሰማይ ይወጣል። ጀጅመንት ይወጣል። አሜን። እግዚአብሔር ዳኛ ነው and he will judge. you will see that he will judge። ዛሬ አንድ ሰው ብርሃን አገኘ። አያችሁ ኬዛችንን ማስረጃችንን በእግዚአብሔር ዙፋን ፊት ስናቀርብ ኃይለኛ ይሆናል in the mighty name of Jesus። ዕብራውያን 9:11 እንደዚህ ይላል this is our evidence። ዕብራውያን 9:11 ክርስቶስ አሁን ስላሉ መልካም ነገሮች ሊቀ ካህናት ሆኖ በመጣ ጊዜ በሰው እጅ ወዳልተሰራችው ከዚህ ፍጥረት ወዳልሆነችው ታላቅና ፍጹም ድንኳን ገባ። አሜን አሜን። የገባውን በፍየልና የጥጃዎች ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነት ሊያስገኝ የራሱን ደም ይዞ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ ገባ። ሃሌሉያ። ዕብራውያን 8:1 እንግዲህ የምናገረው ዋናው ነገር ይህ ነው፣ በሰማያት በግርማ ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። we have a high priest። አሜን አሜን። ኤፌሶን 1:21 የተቀመጠውን ብሎ ጀመረ። ለዚህ እኮ ነው ሐዋርያው ጳውሎስ ነው ዕብራውያን የጻፈው ብለን የምንከራከረው ለዚህ ነው። because ይሄው ኤፌሶን እና ዕብራውያን አንድ ነው። የተቀመጠው ተቀመጣልና የተቀመጠው ማለት praise God ከግዛት ከስልጣን ከኃይል ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣው ዘመን ሊሰየም ከሚችለው ስም ሁሉ በላይ this is your position። ኤፌሶን 1:21 እንደዚህ አለ እግዚአብሔርን ሁሉም ከግሩ ኤፌሶን 2:6 እግዚአብሔር አምላክ ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእግዚአብሔር ጋር ምን አደረገን? አስቀመጠን። in the mighty name of Jesus። this is one of the most powerful and higher dimension prayer ይባላል። ጠላቶቻችሁን መከተል አቆማችሁ ህልውናውን መከተል መጀመር አለባችሁ። ችግራችንን መከተል አቁመን we have to learn to pursue the presence። praise God አሜን 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 ሃሌሉያ። አንድ ቴስቲሞኒ ሰማው ባለፈው ጊዜ አንዲት ሴት
በገበያ ውስጥ በጥሩ ማርኬት ላይ ቆንጆ ቢዝነስ እየሰራች ነበር she's doing very well እየሰራች ነገር ሁሉ ጥሩ የሆነላት በሄደ ጊዜ ሀብታም የሆነ ገንዘብ ያገኘ ስትመጣ then ቀኑባት ሰዎች የስጋ ዘመዶቿ በጣም ስለቀኑባት ወደ ጠንቋይ ቤት ሄደው እንድትከስር የሚችሉትን ሁሉ አደረጉ አስደገሙባት በጌታ ናት ግን አስደገሙባት ትክሰር ብለው ከዛ በኋላ ቴስቲሞኒ ሲናገር እንደዚህ ነው የሚለው ያቺ ሴት within 3 months ብዙ ነገሮች መፍረክረክ ጀመሩ የሆነ በፊት የሚመጡ ሰዎች ሁሉ this is very deep አሁን ይሄን ምነግራችሁ ሰይጣን ላተልቅላችኋል I want to give you a light መንፈሳዊ ዓለም እንዳለ ነግራችሁ ነው አሜን there is a spiritual realm ከዛ በኋላ ነገሯ ክራክ ማድረግ ጀመረ ከስተመሮቿ መሸሽ ጀመሩ ፕሮዳክቷ for some reason የሆነ ክሊገጥማ unexplainable የሆኑ ችግሮች ብቻ ይመጡ ጀመረ for 3 months አካባቢ her business went down በህይወቷ አይታ እንደማታቀው አይነት ወደ ማሽቆልቆል ጀመረ ከዛ በኋላ she started to pray እግዚአብሔር ሆይ ምንድነው then she understood something there is a demonic activity ከዛ ይቺ ሴት she understood የእግዚአብሔርን የዳኝነትና ዙፋንና የእግዚአብሔርን ፍርድ ቤት የተረዳች ሴት ነበረች ይላል ምስክርነቱ praise God then she went to the court hallelujah እግዚአብሔር ሆይ አለች in the mighty name of Jesus የኔን ነገር ዳይቨርት ያደረጉ በኔ ነገር ላይ ቃል የተናገሩ በኔ ነገር ላይ የትኛውንም ስራ የሰሩትን she said this I dragged them to the court of heaven አለች praise God ማጅራታቸውን ይያለች in the name of Jesus አንዳር ለምትሄደው you have to call them ለምን በዛ ፍርድ ቤት remember መቅረብ አይችሉም they don't have representation in the name of Jesus she was praying ስትናገር miraculously within 1 month in the name of Jesus ነገሮች happen ማድረግ ጀመሩ in the mighty name of Jesus የተያዘው መለቀቅ ጀመረ ማን ምን እንዳረገባት አታቀም ግን በመንፈሳዊ ዓለም መመታት ጀመረ ነገሩ መፍረስ ጀመረ why ይኸውላችሁ የመጨረሻው ቃል ወጣ ከፍርድ ቤት የመጨረሻው ቃል because አንገልንገራችሁ በህይወታችሁ ላይ የሚሆነው ነገር ሁሉ አውቃችሁ ልጨርሱ አትችሉም there is no way ጠላቴን እጅ በእጅ ነው መጋፈጠው የት ማን እንደሆነ ማን እንደዛ አይታወቅም so the highest level of spiritual warfare ወደ ንጉሱ ፊት መሄድ ብቻ ነው praise God in the name of Jesus amen amen then when you start to pray በእግዚአብሔር ፊት በህልውናው ስትቆይ ራሱ ንጉሱ መጥሪያ ይልክልሃል ያላያቸው ሁሉ መጥሪያ ይዘው ታገኛቸዋል in the name of Jesus there is power ዛሬ የጌታ እጅ ይገለጣል አሜን የሚሰዋል ወይ ፖዚሽናችን ይሄ ነው ከክርስቶስ ጋር በሰማያዊው ስፍራ አስቀመጠን that's our position that's your place you are in his presence hallelujah in the Old Testament አንገልንገራችሁ ዳዊት ይሄ ብርሃን ስለገባው ጠላቶቹን ሲጋፈጥ የእግዚአብሔርን ዳኝነት ይጠራ ነበር that was his character ሳሙኤል አንያ ሳሙኤል 24:15 ላይ ተመልከቱ በነበረው ብርሃኔ ነው አንያ ሳሙኤል 24:15 ላይ ሳኦል በሚያሳድደው ጊዜ መውጫ መግቢያ ባሳጣው ጊዜ ነፍሱን ለማጥፋት በሚከታተለው ቀን ነው ያን ቀን ዳዊት እንደዚህ አለ ለራሱ ለሳኦል ነው የሚነግረው አሁንም እግዚአብሔር ዳኛ ሆኖ አለ በመካከላችን ይፍረዳለው ይላል let him be the judge hallelujah ጉዳይን ተመልክቶ እርሱ ዳኛዬ ነው እርሱ ይሟገትልኛል እግዚአብሔር በጌታ በኢየሱስ ስም እግዚአብሔር አምላክ ይሟገትልናል እስቲ አሜን የሚል ሰው አለ ወይ እስቲ ድምጻችሁን ከፍ አድርጉና እግዚአብሔር በሉ እስቲ እርሱ ራሱ ይሟገትልኝ praise God what a prayer አግኝቶታል ሳኦልን አግኝቶት መግደል እየቻለ ትቶት ሄደ እንደዚህ አለ በሰማይ ዳኛ አለ in the name of Jesus በማያዳግም ሁኔታ ከዚህ ነገር ውስጥ የሚያወጣኝ ዳኛ የእግዚአብሔር ነው let him judge አለ ዛሬ ሳኦልን ልገለው ይችላል ነገር ግን ያ ማለት የህይወቱ ሁሉ መፍትሄ ያገኘ ማለት ላይሆን ይችላል no ጠላት ጋር ኮንፍሮንት ማድረግ ማለት የችግሩ ሁሉ መፍትሄ ላይሆን ይችላል ስለዚህ አለ እግዚአብሔር ዳኛ ሆኖ አለ ይሟገትልኝ እግዚአብሔር
እኔንም ከእጅ ነፃ በማውጣት እውነተኛ መሆኔን ይግለጥ ይላል መጽሐፍ ቅዱስ ሲናገር በዜና መጽሐፍ ላይ ሳኦልም ሞተ እግዚአብሔርም ገደለው ይላል that's what the bible says ሳኦል ሞተ ብቻ ለሚለው ከሞተ በኋላ ራሱ ገደለው የሚል ቃል አለ ሳኦል ሞተ እግዚአብሔርም ገደለው ይላል ለምን እግዚአብሔር he is a just judge በጌታ በኢየሱስ ስም this is my prayer የትኛውም ህይወታችሁን የሚያፈላልግ ነፍሳችሁን የሚያሳድድ በጌታ በኢየሱስ ስም የእግዚአብሔር ዳኝነት ያገኘዋል በጌታ በኢየሱስ ስም የእግዚአብሔር ዳኝነት ያገኘዋል ነፍሳችሁን ያስጨነቀ የእግዚአብሔር ዳኝነት ያገኘዋል የትኛውም ነፍሳችሁን ያስጨነቀ በኢየሱስ ስም የእግዚአብሔር ዳኝነት ዛሬ ያገኘዋል ነው in the mighty name of Jesus in the name of Jesus እግዚአብሔር አምላክ ይሟገትልኝ ጠላቱን አግኝቶ ሰይፍ በእጁ ላይ ያለ እንደዚህ አለ ይሄን ዲል ማረገው በሃየር ሌቭል ነው አለ ይሄንን በሰይፍ አንገት በመቁረጥ አለ there is a higher level አለ in the name of Jesus አሜን አሜን ደሜ እጄንም አላቆሸሽም ደምም ውስጥም አልገባም ማለት በሰማይ ዳኛ አለ in the name of Jesus እሱ ይሟገትልኛል ስለ ቢዝነሳችሁ እግዚአብሔር ይሟገታል ስለ ቤታችሁ እግዚአብሔር ይሟገታል ስለ አገልግሎታችሁ እግዚአብሔር ይሟገታል በግፍ ስለመጣባችሁ ነገር እግዚአብሔር ይሟገታል ነፍሳችሁን ሊነጥቅ ለሚፈልገው እግዚአብሔር ይሟገታል ነው in the mighty name of Jesus የመጨረሻው ቃል ገንዘብ ያላችሁ ሰዎች አይደለም የመጨረሻው ቃል ያመፀኞቹም አይደለም የመጨረሻው ቃል የክፎቹም አይደለም በሰማይ ዳኛ አለ የሁሉ ዳኛ የሆነ እግዚአብሔር በጌታ በኢየሱስ ስም ለሕዝቡ ይሟገታል ነው he will fight for you in the mighty name of Jesus amen in the እውላችሁ በመዝሙር ላይ ዳዊት እንደዚህ አለ መዝሙር 109 ላይ መዝሙር 109 ቁጥር 1 ላይ የብሉይ ኪዳኑ ዳዊት ይሄ ዳይሜንሽን ገብቶት ነበር because his enemies are too many አንድ ቦታ ሲናገር ጠላቶቼ ምንኛ በዙ ይላል ምንኛ በዙ ማለት መትቼም መጨረሳቸው አልቻልኩም ማለት ወግቼም የሚያልቋለን በሰይፍ ቆርጬም ምንኛ ነው የበዙት እንደ ጉንዳን ናቸው አለ በቃ so there is a court ጠቅለል አርጎ ከባላንጣዎቼ ጋር ዲል የሚያደርግልኝ ዳኛ አለኝ አለ አረ ሃሌሉያ መዝሙር 109:1 የምስጋና የምንጭ ሆነውን አምላኬ ሆይ ዝም አትበል praise God ክፉኛን ክፉዎችና አታላዮች አፋቸውን ከፍተውብኛል በውሸተኛ በተናግረውብኛል በጥላቻ ቃል ከበውኛል ያለ ምክንያት ጥቃት አድርሰውብኛል ስወዳቸው ይወነጅሉኛል እኔ ግን እጸልያለሁ አለ praise God ወደ ህልውና አመጣለሁ አሜን 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 እኔ ግን እጸልያለሁ በበጎ ፈንታ ክፋት በወደድኳቸው ፈንታ ጥላቻ ይመልሱልኛል እንደዚህ አለ ክፉ ሰው በላዩ ሹም አለ ይሄ ምን ይባላል the prayer of judgment ይባላል you see when you pray በሰማይ ፍርድ ቤት መጸለይ ሲጀምሩ ጸሎታችሁ የፍርድ መሆን ይጀምራል it's a prayer of judgment it's a prayer of judgment አሜን 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 የምልጃ ጸሎት አለ የመቃተት አለ የምስጋና አለ የውጊያ አለ የአምልኮ አለ and there is a prayer of judgment የፍርድ ጸሎት ደግሞ አለ in the name of Jesus እሱ ክፉ ነኝ ብሎ ያስባል አለ ክፉ ሰው ሹምበት በላዩ ላይ let him see ክፉ ምን ማለት እንደሆነ አሜን 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 ከዛ እንደዚህ ነው የሚለው ከሳሽ በቀኙ ይቆም አለ ወደ ፍርድ ይምጣ እያለ ነው ከሳሽ በፊቱ ባጠገቡ ይቆምለት ከዛ ፍርድ ፊት ቆሞ አለ በደለኛ ሆኖ ይገኛል ይላል let him be ፍርዱ ወደሱ ይገልበጥበት ይላል in the presence of God this is powerful አሜን አሜን የሚከዛ ቀጥላችሁ ካነበባችሁ ዳዊት ምን ያህል እንደመረረው ታያላችሁ እኔ አልከተለው praise God መሮታል ወረድ ብላችሁ ካነበባችሁ ኤክስኪዩት ያደረገ የለም ጨርሶታል በቃ ጨርሶታል ሚስቱ ባልቴት ትሁን ይላል ይሂድ ማለት ነው ወደ ሆነ ቦታ ይድረስ ወደዛው ያለ ነው why you see this is በህይወታችን ውስጥ መንፈሳዊውን ውጊያ የምንዋጋበት ሌላ ሌቭል አለ in the mighty name of Jesus እሱም የንጉሱ ህልውና ይባላል የዳኛው ፕሬዘንስ ይባላል in the mighty name of Jesus ከዛ ትእዛዝ ይወጣል ከዛ ፍርድ ይወጣል አሜን የሚሰዋል አሜን አሜን you see የብሉይ ኪዳኑ ዳዊት በዚህ ብርሃንና መረዳት በህይወቱ ላይ ማሸነፍ ከቻለ how much more now
የሁሉ ዳኛ ወዳለበት ጠበቃ ኢየሱስ ክርስቶስ ወዳለበት ምስክር የሆነ መንፈስ ቅዱስና ደሙ በሚገኝበት ስፍራ በመንፈስ የተቀመጥከው አንተ how much more in the name of Jesus በጌታ በኢየሱስ ስም I refuse ባለሁበት ሁኔታ ለመቀጠል አልፈቅድም በክፎች ለመወረስ አልፈቅድም በጌታ በኢየሱስ ስም ሕይወቴን ላመፀኛ አልሰጠም በጌታ በኢየሱስ ክርስቶስ ስምና ስልጣን ሕይወቴን ለጭንቅ አሳልፍ I refuse in the name of Jesus አሜን አሜን I'm not a survivor የምኖረው በስልጣንና በኃይል ነው በስልጣንና በኃይል ነው አሜን ዛሬ አንድ ሰው ብርሃን እየተካፈለ ነው አንድ ገል ጨምላችሁና ከዛ እንጸልያለን praise God wow okay ሰዓታችን ሄዷል but let me give you this then I'm done in the name of Jesus አሜን ይሄ ብርሃንና ይሄ መረዳት ይሄ ዳይሜንሽን ህይወታችን በስኬትና በፍሬ የተሞላ እንዲሆን ያደርጋል you will be successful why ኬዛችሁን የምታቀርቡት በዳኛው በንጉሱ ፊት ነው ሃሌሉያ አሜን አሜን ነህምያ 2:7 እንደዚህ የሚል ቃል አለ 2:7-9 ደግሞም እንዲህ አልሁት ንጉስ ደስ ቢያሰኘው ቢሆን ይሁዳ እስክንድረስ ድረስ በደህና እንዲያሳልፉኝ ከኤፍራጥስ ማዶ አገረ ገዢዎች ደብዳቤ ይሰጠኝ ምን ማለት ነው ከንጉሱ ቤት ፍርድ ይውጣልኝ ይያለ praise God give me a legal document in the name of Jesus ንጉሱን አቋለው ምናምን ሳይሆን አለ ፊርማው ያለበት the setup is very legal praise God ማህተም የታተመበት ኦሪጂናል የሆነ ደብዳቤ ይሰጠኛ ይላል you see ከንጉሱ ጋር ጊዜ ስትወስድ ህይወት እንደዚህ ነው የሚሆነው you will have a legal right እንዲሁም ንጉሱ ለደን ጠባቂው ለአሳፍ በቤተ መቅደስ አጠገብ ላለው ግንብ በሮች ለከተማይቱ ቅጥርና እኔም ለምገባበት ቤት ሰረገላ የሚሆን እንጨት እንዲሰጠኝ ደብዳቤ ይጻፍልኝ ይላል ጉዳይ እንዲል የማረገው ሌጋሊ ነው ይላል በሞራል አይደለም praise God አሜን አሜን ንጉሱ ጋር ሰልፊ ተነስቻ አይደለም የጄ ማሳያቸው አብሬው ነበር አይደለም ደብዳቤ ይወጣላል in the name of Jesus ከዚህ በኋላ ደሃ መሆን አይችልም የሚል ከዚህ በኋላ በሽተኛ መሆን አይችልም ከዚህ በኋላ በጭንቅ መኖር አይችልም ከዚህ በኋላ የሱ የሆነ ነገር አይሰረቅም ከዚህ በኋላ የሚያስፈልገው ወደሱ ይላክለታል ከዚህ በኋላ የጠየቀው ሁሉ ይሰጣዋል አሜን የሚስዋለው ከዚህ በኋላ የሚያስፈልገው ነገር ሁሉ ወደሱ ይሳባል it's a legal document በንጉሱ ፊት ስትሄድ legal document ነው እጅ ላይ የሚገባው አሜን አሜን አንተ ተንበርክከ ነው እየጸለይክ ነው ደብዳቤ እየገባል ነው praise God in the mighty name of Jesus እንጨት ነው ይላል ይሰጠው በደብዳቤ ነው አሜን 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 የሚያስፈልገው ነው ይምጣለት ይሄ 2026 ከማለቁ በፊት ይላል in the mighty name of Jesus የጠየቀው ነገር አለ ይለቀቅለት የለመነው ነገር አለ ይደረግለት የጠፋበት ነገር አለ ይመለስለት አልመጣ ያለ ነገር አለ በጌታ በኢየሱስ ስም ይሳብለት ከመንፈሳዊ ዓለም ይለቀቅለት ይላል ንጉስም ደብዳቤ ሰጠኝ ይላል አሜን 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 ንጉስም ደብዳቤ ሰጠኝ መልካሚቱ ያምላክ እጅ በእጄ ላይ በላይ ላይ ነበረች ተጥኖ እንደዛ የሚለው ከዛስ ንጉስም ፈቀደልኝ ሪሜምበር ፈቃዱ ቨርባል ነው ግን ቨርባል ብቻ አልነበረም ስለዚህ ይላል በኤፍራጥስ ማዶ ወደሚገኙ አገረ ገዢዎች ሄጄ የንጉሱን ደብዳቤ ሰጠዋቸው ይላል ሙግት የለም አለ in the name of Jesus አረ አሜን የሚስዋል ወይ አሜን 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 ወደ ቢዝነሱ ዓለም ስትሄድ የሚሰራልህ ያ ደብዳቤ ነው ወደ ስራ ስትወጣ የሚሰራልህ ያ አሜን የሚስዋል ከባላ ጋራ ስትጋፈጥ የሚሰራልህ የሆነ ደብዳቤ ይችላል ለምን ሲባል ከንጉሱ ጋር ነበርካ you are in the presence ከንጉሱ ጋር ቆይተን የመጣው ደብዳቤ ሁሉ ተለቆልሃል ዘመንን የሚያስለቅቅ የ2 አመቱን የ5 አመቱን የ10 አመቱን የልጆችህን የእድሜ ዘመንህን in the name of Jesus የትኛውም ጠላት ወደ ቤት የላከውን ሐዘን የሚቀለብስ ማለት ነው in the name of Jesus ፊት ላይ የነበረውን ያንን ሐዘን የሚገፍ ምን ሆነ ነው እንደዚህ ያዘንከው የተባልከበትን ነገር የሚገለብጥ ፊትን የሚያፈካ in the name of Jesus ለዓላማው ነው ይሁንለት ራእዩ ነው ይከናወን ህልም አለው ይፈጸምለት in the name of Jesus ወደ ዴስቲኒው ይሂድ ወደ እነሱ ሄጄ አለ ንጉስ የሰጠኝን ደብዳቤ አያ ዛሬ አንድ ሰው ከደብዳቤ ጋር ነው ከዚህ ቤት የሚወጣው አሜን ትላላችሁ ወይ
የሹመትን ደብዳቤ ይዘህ ነው የምትወጣው። የከፍታውን ደብዳቤ ይዘህ ነው የምትወጣው። ሕይወት የሚያመልጥበትን ደብዳቤ ከንጉሱ ተቀበለ ነው የምትወጣው። የብልጽግናን ደብዳቤ in the name of Jesus። አሜን አሜን። ብልጽግና ያለው ታውን ውስጥ አይደለም፣ በዳኛው ፊት ነው ያለው። ዳኛው ፊት ነው ያለው አንተ ብልጽግና። በረከት ያለው በሱ ፕሬዘንስ ውስጥ ነው። in the name of Jesus። ነህምያ እንደዚያ ንጉስ የሰጠኝን ደብዳቤ አለ። አይ ወደ አሜሪካ ብሄድ የሚሰራው ያ ደብዳቤ ነው አለ። ኢትዮጵያ በገባ የሚሰራው ያ ደብዳቤ ነው። አውሮፓ ልሄድ አለ። አይ ከንጉስ ደብዳቤ አለኝ። I'm not ordinary person። ከንጉሱ ጋር ነበርኩ ምናምን እያልኩ ማወራ ሳለ እጄ ላይ ደብዳቤ አለ አለ። አሜን አሜን አሜን። ዛሬ አንድ ሰው የሚቀበለው ነገር አለ። አረ ያመነ ሰው አለ ወይስ ቤት? በጌታ በኢየሱስ ስም ተቃውሞን የሚያነሳ ሬዚስታንስን ከህይወታችሁ ላይ የሚገፍ የህይወታችሁን ተግዳሮት የሚያነሳ ነው ብለው in the mighty name of Jesus። አሜን አሜን። አንድ ሰው ብቻውን ከተማ ሊሰራ ሄደ። አንድ ሰው እንዴት ከተማ ይሰራል? ንጉስ ደብዳቤ ሰጥቶታል። እንጨት ነው አለ ይሰጠው፣ ድንጋይ ነው ይሰጠው፣ ደኑ ነው ይመንጠርለት፣ ማለፊያ ነው ይፈቀድለት in the mighty name of Jesus። አንድ ሰው ዛሬ ሪቨርስ የሚያደርግ ነገር አለ። በዚህ ምድር ላይ የተጻፈ የሞት ደብዳቤ በጌታ በኢየሱስ ስም በህይወት ደብዳቤ ይቀየራል። ዛሬ ከንጉሱ እጅ የሚወጣ ደብዳቤ አለ ነው የምለው። አሜን 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 አሜን። ተነሱ በጌታ ፊት in the mighty name of Jesus። the presence of the king። አሜን። ጠላቶቻችሁን ጸጥ የምታሰኙበት ቦታ ይሄ ነው። አይ ነህምያ እግዚአብሔርን ድምፅ ሰምቶ ሲሄድ እንደዚህ የሚቀራል። ይሄላን ብላችሁን እንጸልያለን። ሐሮናዊው ሰንበላጥና አሞናዊው ሹም ጦቢያ ይህን በሰሙ ጊዜ ስለ እስራኤል ደህንነትን የሚቆረቆር ሰው መጣ ጊዜ እጅግ ተበሳጩ። ቁጥር 19 ነገር ግን ሐኖራዊው ሰንበላጥ፣ አሞናዊው ሹም ጦቢያ፣ አረባዊ ጌሳም ይህን ሰሙ፣ አፌዙብን፣ አንቋሸሹን፣ እንዲህም አሉ የምታደርጉት ነገር ምንድነው? they didn't see በእጃቸው ላይ ምን እንዳለ። አይ ነህምያ እንደዚህ አለ፣ የሰማይ አምላክ ያከናውናል። የሰማይ አምላክ እግዚአብሔር ያከናውናል። የሰማይ አምላክ እግዚአብሔር ያከናውናል። እስቲ አንድ ሰው አሜን የሚል ሰው አለ ወይ? የንጉሱ ደብዳቤ በእጄ ገብቷል። የታመንኩት ገንዘብ አይደለም፣ የታመንኩት ሰው አይደለም፣ የታመንኩት ሀገር አይደለም፣ የታመንኩት ሰፈር አይደለም። ነገር ግን በፊቱ የተቀመጥኩለት ንጉስ አለ፣ ዳኛ አለ። in the name of Jesus የተሰጠኝ ደብዳቤ አለ in the mighty name of Jesus። ከአሸናፊዎች ሁሉ ትበልጣለህ የሚል ደብዳቤ አለ። እግዚአብሔር ከኔ ጋር ከሆነ ማን ሊቃወመኝ ይችላል? የጌታ መንፈስ እዚህ አለ። pray in the spirit, pray in the spirit። oh yes ካላቬና ማሶፕራዲያ oh yes የጌታ መንፈስ እዚህ አለ። አንደበቶቻችሁ ክፈቱና ጉዳያችሁን በዙፋኑ ፊት አቅርቡ። yes 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 ካላቬና ማሶፕራዲያ ምንድነው ፊታችሁ ላይ ያፈጠጠው? ምንድነው ልባችሁን ያራደው? ምንድነው ህይወታችሁን ያዛለው? ወደ ሰማዩ ፍርድ ቤት አቅርቡት፣ ወደ ዳኛው አስገቡለት። እግዚአብሔር አምላክ በእኔና ባንተ መሃል ይፍረድ አለ ዳዊት። let him judge ወደ እግዚአብሔር የፍርድ ዙፋን፣ ወደ እግዚአብሔር የፍርድ ዙፋን bring everything። አምጡ 2 ደቂቃ ተጣጣቸዋለሁ። oh yes ከላቫና ማሶፕራዲያናማ እዚህ አለ yes ፓላቬነ ማሶፕራዲያናማንዶ oh yes oh hallelujah ምንድነው ነፍሳችሁን ያስጨነቀ? ምንድነው ያስጨነቃችሁ? መውጫ መግቢያ ያሳጣችሁ ምንድነው? ዳዊት በሄደበት ቦታ ሁሉ ሰራዊት እየመደበ ሳኦል ይከተለዋል። ዛሬ አገኘሃለሁ ይለዋል፣ ነገ አገኘሃለሁ ይለዋል፣ አንተ ተረኛ ነህ ይለዋል፣ ከእጅ አታመልጥም ይለዋል።
አንድ ቀን ቆመና እንደዚህ አለ የሁሉ ዳኛ እግዚአብሔር አለ ይፍረድ በኔና ባንተ መካከል ሞገቴን ይሟገትልኝ እግዚአብሔር አለ present your case right now የቤታችሁን የህይወታችሁን የልጆቻችሁን የአገልግሎታችሁን የዚህችን ምድር ሁኔታ አቅርቡ በእግዚአብሔር ፊት የሁሉ ዳኛ በሆነው በእግዚአብሔር ፊት ሁሉን ማድረግ በሚችለው በእግዚአብሔር ፊት ቃሉ የመጨረሻ ቃል በሆነው ዳኛ ፊት በሰማዩና በምድሩ ጌታ ፊት አቅርቡ እውነት ይህ አምላክ የኔ ነው የሚል ሰው ካለ ኬዙን ያቅርብ በእግዚአብሔር ፊት ሌካዲያኖ ማሳፓራዲያ ሼባባጋዶ ሶፎሮሎቬዲያ ሌንታ ፍራዲጋዶ ሳፓላቬኔ ሼባባጋዶ ሳፖራሎቫ in the mighty name of Jesus in the mighty name of Jesus in the mighty name of Jesus present your case በንጉሱ ፊት he is here ሌካዲያኖ ማሳፋ ሼባባጋዶ ሳፖራሌኔ ሊጋዶ ሳፓላቫ Lendo pradigado, lendo pradinama. In the mighty name of Jesus. In the mighty name of Jesus. In the mighty name of Jesus. Present your case. ያስፈራኝ ይሄ ነው በሉት ያስጨነቀኝ እኮ ይሄ ነው የተማከተኝ እኮ ይሄ ነው መውጫ መግቢያ የከለከለኝ እኮ ይሄ ነው ጤናዬን እኮ ያወከው ይሄ ነው ቤቴን እኮ የበጠበጠው ይሄ ነው ወደ አንተ ዙፋን ይኸው መጥቻለሁ ወደ ዳኝነት መጥቻለሁ በጽድቅ ወደምትፈርድበት ፍርድ ወደማይቀለበስበት ቃል ወደማይታጠፍበት እጅህን ማንም ወደማይከለክልበት yes come on in the mighty name of Jesus present እግዚአብሔር ለአብርሃም እንደዚህ አለው 10 ሰው ካገኘው በሰዶም አለ እርግማንን እመልሳለሁ ጀጅመንትን እመልሳለሁ 10 ሰው ካገኘው አለ ዛሬ እዚህ ቤት ከ10 በላይ ነን እግዚአብሔር በምድሪቷ ላይ ምሕረትን ያደርጋል ቸርነትን ያደርጋል pray in the name of Jesus ሌካዲና ማሳፖራዲያ ከተማይቷን ሊውጥ የመጣ የትኛውም የክፋት አንደበት የትኛውም የክፋት አፍ ዛሬ ተዘግቶ ነው የምንወጣው pray in the mighty name of Jesus ከተማይቷን ሊያጠፋ የመጣ ሰላምን ሊያጠፋ የመጣ አንድነትን ሊያጠፋ የመጣ በረከትን ሊያጠፋ የመጣ ፍቅርን ሊያጠፋ የመጣ ያንን አንደበት የሚዘጋ ያንን አፍ የሚዘጋ የእግዚአብሔር እጅ ከዚህ ቤት ይወጣል pray in the mighty name of Jesus አቅርቡ ወደ ንጉሱ ኬላቫና ማሶፕራዲያ ሼባባጋዶ ሶፖሮሎቬኔ pray in the mighty name of Jesus ሁለት ደቂቃ በጌታ ፊት pray in the mighty name of Jesus in the mighty name of Jesus የሁሉ ዳኛ ወደዚች ምድር ተመልከት ወደ ቤታችን ተመልከት ወደ ቤተ ክርስቲያን ተመልከት ወደ ስደተኛው ሕዝብ ተመልከት ወደ ተገፋው ተመልከት ወደ ተጨነቀው ተመልከት ወደ አዘነው ተመልከት ወደሚያለቅሰው ተመልከት in the mighty name of Jesus እጆቻችን ወደ አንተ ናቸው አይኖቻችን ወደ አንተ ናቸው in the mighty name of Jesus come for judgment in the name of Jesus pray lekadaso palavene shibabagado saprolovedia lento pradigado in the mighty name of Jesus በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ present ourselves ራሳችንን በፊት እናቀርባለን in the mighty name of Jesus in the mighty name of Jesus ጻድቅ ዳኛ ወደ ሆንከው ጻድቅ ፈራጅ ወደ ሆንከው ሙግታችን ወደምትሟገትልን yes አንዴቃ ብቻ pray for 1 minute in the mighty name of Jesus 1 minute lekadasa palavene shipradigado maya የጥፋትን ውሃ የሚመልስ እግዚአብሔር ዳኝነት የጥፋትን ውሃ የሚከለክል እግዚአብሔር ዳኝነት in the mighty name of Jesus ምሕረትን የሚያደርግ የእግዚአብሔር ዳኝነት in the name of Jesus lekadosa paralavanama shebababagadosa porra levedia
Legadona Masaprene. Shebababagado Sapora. In the mighty name of Jesus. In the mighty name of Jesus. ግፍን የሚቀለብስ ሞትን የሚቀለብስ መገፋትን የሚቀለብስ መሰደድን የሚቀለብስ ጥፋትን የሚቀለብስ Yes, 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 yes. 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 Come on, pray, 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 pray. 30 ሰከንድ የሚቀለበስ ነገር አለ. Something is reversing. በሽታ ሪቨርስ እያደረገ ነው. ድህነት ሪቨርስ እያደረገ ነው. ሞት ሪቨርስ እያደረገ ነው. ጥፋት ሪቨርስ እያደረገ ነው. In the mighty name of Jesus. In the mighty name of Jesus. አደጋ ሪቨርስ እያደረገ ነው. መበታተን ሪቨርስ እያደረገ ነው. In the name of Jesus. መገፋት ሪቨርስ እያደረገ ነው. Right now. Right now. Right now. Kayana masopradia. Shepala vene megele bora. Lento pradigados. Shebabagados sapala. Levradiana manto. Ligados saporra levene. Shebabagados saporra la vedia. Ligadona massa faradia. Shebabagado. Kela veneme. Lento pradiganoma. Shebabagados sapo. Lento pradiganoma soparola vene. Shebabagados sapara la dia. In the mighty name of Jesus. 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 በጌታ በኢየሱስ ስም የሰማይ ዳኝነት የሰማይ ዳኝነት የሰማይ ዳኝነት የሰማይ ዳኝነት የሰማይ ዳኝነት ወደ ቤታችሁ ይግባ ወደ ህይወታችሁ ይምጣ ወደ ስራችሁ ይምጣ ወደ ሲስ ምድር ይምጣ ኬላቫናሞ ሶፓላዲናሞ Oh yes. Shekaduana mazaporadiga no maya. Lipradiga do soprolovenia. Oh. Jojo de sama amalak ወደ እግዚአብሔር ከፍ ይበል. Shikalala. Yes, 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 yes. Yes, 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 yes. Hayano manto pradika lova. Shikalova. Lendo pradika lova maso. In the mighty name of Jesus. Yes. Yes. በጌታ በኢየሱስ ስም አባቴ እናመሰግናለን። ካላቫና ሞሳ ፕራዲካሎ ፓናማይ በጌታ በኢየሱስ ክርስቶስ ስም ወደ ጸጋ ዙፋን ፍርድ ወደሚሰጥበት ምህረት ወደማያልቅበት ጸጋ ወደሚደረብበት ጠበቃችን ኢየሱስ ክርስቶስ ስለኛ ወደሚሟገትበት ምስክራችን ደሙ ስለኛ ስለሚያውጅበት ስፍራ በእምነት ዛሬ ቀርበናል አባት ሆይ in the name of Jesus በየትኛውም ሁኔታችን ላይ in the name of Jesus በጌታ በኢየሱስ ስም የሁሉ ዳኛ ከሆንከው ካንተ ዳኝነት ይውጣ የሁሉ ዳኛ ከሆንከው ቃል ፈጽሞ ከማይቀለበሰው ንግግር የመጨረሻ ከሆነው በጌታ በኢየሱስ ስም ካንተ ዘንድ ፍርድ ለዚች ምድር ይውጣ ፍርድ ለሕዝብ ይውጣ ፍርድ እግዚአብሔር ሆይ በጽድቅና በቅድስና አንተን በመፍራት ለሚኖሩ ይውጣ በጌታ በኢየሱስ ስም እጸልያለሁ እግዚአብሔር አባት ሆይ in the mighty name of Jesus እግዚአብሔር ሆይ ሙግታችንን ተሟገት ሙግታችንን ተሟገት ዳዊት እንዳለ እግዚአብሔር ሙግቴን ይሟገትልኝ እንዳለ በጌታ በኢየሱስ ስም ሙግታችንን ተሟገት
in the name of Jesus እንደ ማህበረሰብ እንደ ህብረተሰብ እንደ ቤተ ክርስቲያን በጌታ በኢየሱስ ስም እንደ ሀገር በጌታ በኢየሱስ ስም ጉዳያችንን የሁሉ ዳኛ በሆንከው ባንተ ፊት በጌታ በኢየሱስ ስም ለፍርድ ዛሬ አቀረብን። ለፍርድ ዛሬ አቀረብን። የሁሉ ዳኛ በሆንከው ፊት ለፍርድ አቀረብን። በጌታ በኢየሱስ ስም የግል ሁኔታችንን any condition any circumstance በእያንዳንዱ ሰው ቤት ውስጥ ያለ ሁኔታ በጌታ በኢየሱስ ክርስቶስ ስም ዛሬ in the name of Jesus ዳኛ በሆንከው ባንተ ፊት ቀረበ። እስቲ ከኔ ጋር ጸልዩ። እግዚአብሔር ሆይ በሉ እስቲ ቃልህ እውነት ነው፣ የሚሰራ ነው። በጌታ በኢየሱስ ስም የሁሉ ዳኛ ወደ ሆንከው በጽድቅ ወደምትፈርደው ወደ አንተ መጥቻለሁ። በጌታ በኢየሱስ ስም የትኛውም ጠላቶቼ በኔ ላይ ያደረጉት ያቀዱት የመከሩት የሰሩት የትኛውንም ሁኔታ በጌታ በኢየሱስ ስም ባንተ ዙፋን ስር በሰማይ ፍርድ ቤት ባንተ ዳኝነት እንዲታይ በጌታ በኢየሱስ ስም ዛሬ ቀርቤያለሁ። በጌታ በኢየሱስ ስም እግዚአብሔር ቅዱስ አባቴ ሆይ ከዚህ ደቂቃ ጀምሮ ፍርድ ስለሚወጣ አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም በሽታ ዛሬ ሪቨርስ አደረገ። ሕይወታችሁን ባጎሳቆለ ህመም ላይ ዛሬ ከሰማይ ፍርድ ወጣበት። በድህነት ላይ ፍርድ ወጣበት። በዕዳና በኪሳራ ላይ ፍርድ ወጣ። ቤታችሁን በበጠበጠ የአጋንንት እጅ ላይ ፍርድ ወጣ። ልጆቻችሁን ሚዝረብል ባደረገ በየትኛውም የጠላት እጅ ላይ በኢየሱስ ስም ከሰማይ ፍርድ ወጣ። እጃችሁን ስራ ባበከነ በየትኛውም የጠላት ሐሳብ ላይ በጌታ በኢየሱስ ስም ዛሬ ፍርድ ወጣ። in the name of Jesus በሕይወታችሁ ላይ መከራን በጨመሩ ክፉ ሰዎች ላይ በጌታ በኢየሱስ ስም ዛሬ ፍርድ ወጣ። in the mighty name of Jesus እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ወደ አንተ እጆቻችን አንስተናል። አይኖቻችን ወደ አንተ አርገናል። we know that you will judge in the name of Jesus behalf of us በእኛ ምትክ ሆነ ስለምትፈርድ እናመሰግናለን። እግዚአብሔር ሆይ ለዚህች ምድር ሰላም ይሁን፣ ረፍት ይሁን። ይህን ድምፅ ለሚሰሙ ረፍትና ሰላም ይሁን። አንተን መፈለግ ይሁን። በጌታ በኢየሱስ ስም ብርሃን ይብራ። አንተን የመፈለግ ብርሃን ወደ ሰዎች ልብ ውስጥ እንዲሰርጽ ጸልያለሁ። በጌታ በኢየሱስ ስም ጸለይ። praise God ለጌታ ክብር ስጡ። ሃሌሉያ